እንዴት ይነግረኛል? የእሱ አድራሻ የለኝም። ዙዙ ትንሹ ኬክ ይጣፍጣል። እስቲ ቅመሽ። ይጣፍጣል። አፍሽ ላይ አበላሸሽው። ሁልጊዜ ቆሻሻ ነገር ይዛ ትዞራለች። ምንም ስነ ምግባር የላትም። ከዝቅተኛ ቤተሰብ የመጡ ሰዎች ጂያንግ ሁዋይሹ እና አባቱ ጥሩ ግንኙነት አልነበራቸውም። ላኒ ዩሃን ግን ካገባ ጀምሮ ጂያንግ ሁዋይሹን ሙሉ በሙሉ ችላ ብሎታል። ለእሱ ግድ ብሎት አያውቅም። እና አሁን ሁሉም ነገር የሚያውቅ ይመስል እሷ ልጅ ናት። ለምን ከእሷ ጋር ትከራከሪያለሽ? ልጅ ስንት ዓመቷ ነው? መናገር እንኳን አትችልም። በቃሽ። ዙዙ ታማ ነው። ለዚያ ነው ለጊዜው መናገር የማትችለው። በአንተ ምክንያት አይደለም። እንዲህ አይነት ስነ ምግባር የሌላት ሚስት ከጋብቻ በኋላ ተገቢ ያልሆነ ባህሪ ያላት፣ ቤቱን ወደ ምስቅልቅል የለወጠች እና አንተ ዝም ብለህ ትተሃታል። እንዴት እንዳንተ አይነት የማይረባ ልጅ ወለ አንተ ስነ ምግባር አለ? ስንት ዓመትህ ነው? አሁንም ከ3 ዓመት ልጅ ጋር ባሌ ምን ሆነ? እኔ በጣም ጥሩ ነው ብዬ አስባለሁ። በእሱ ላይ ጥሩ ያልሆነው ብቸኛው ነገር እንዴት እንደዚህ ትናገሪያለሽ? ይህች ያገባሃት ጥሩ ሚስት ናት። ለሽማግሌዎች አክብሮት የላትም። ስነ ምግባር የላትም። ክብር ለሚገባቸው ሽማግሌ በእርግጥ እንደዚህ አልናገርም፣ ግን ሚስቱን እና ልጁን ለብዙ ዓመታት ለተው የገዛ ልጁን ችላል አለ እና ሌሎችን ለሚያንቋሽ ሰው መናገር የምችለው በዚህ መንገድ ብቻ ነው። አንቺ ዝም በይ። ይህች ሹቹንያን ተገቢ ያልሆነ ባህሪ አላት። ሊያን ችላ ትላለች። ወደ ጂያንግ ቤተሰብ በፍጹም እየሄድን ነው። ጂያንግ ሁዋይሹ የክብር እና አንተ እየሄድክ ነው። አንተ ልጄን እና ሚስቴን ያኔ ልታናግረኝ ትችላለህ? ሄይ ቀስ በል። ልደርስብህ አልቻልኩም። ይቅርታ። ይቅርታ መጠየቅ አባትህ ላይ ጮኽኩ። ግን ስለ አንተ እና ስለ ዙዙ ሲያወራ ስለዚህ ሳላስብ ተናገርኩ። ችግር የለውም። ይቅርታ መጠየቅ ለማንኛውም ያ ከእንግዲህ ቤቴ አይደለም። ቤታችን ያንተ ቤት ነው። ያ በቂ ነው። ዙዙ የምትተኛበት ሰዓት እና የመኝታ ሰዓት ነው። ነገ ዙዙን ከትምህርት ቤት እወስዳታለሁ። እንደፈለግሽ። ዙዙ ማየ አፍዳለች። ነይ ወደ ቤት ልውሰድሽ። ዙዙ ምን ሆነሻል? ሚስሽ 2 ልጆች በአሻንጉሊት ሲጣሉ ነበር። ዙዙ በድንገት ወደቀች እና ተጋጨች።
ተጎዳሽ? እስቲ ልይ። ያማል? ኦ ዙዙ፣ አይዞሽ። አታልቅሺ ዙዙ፣ አትፍሪ። እማዬ አለችለሽ። ውድ ልጄ ተጎዳ? በፍጹም። አሸነፍኩ። ልጅሽ የልጄን እና ጎዳት። ውድ ነገር መስሎኝ ነበር። ዝም ብሎ ዋጋ ቢስ ቆሻሻ ነው። ቲቸር ጃንግ፣ ጊዜዬ በጣም ውድ ነው። ወደፊት እንደዚህ ባሉ ነገሮች ላይ ትልቅ ጉዳይ አታድርጊ። ዋጋ ያለው ቢሆንም ባይሆንም የልጄ ንብረት ነው። ልጅሽ ያለ ፍቃድ ሰረቀው። ልጅሽ ምንድነው? ሌባ? እኔ ማየት ብቻ ነበር የፈለኩት፣ ግን ያቺ ዲዳ አልፈቀደችም። ስለዚህ ነጠቅኩት። ራሷ ናት የወደቀችው። ኦሶም ዲዳ ናት። ገና በልጅነቷ ቁባት ለመሆን እየሞከረች። በልጅሽ ተጠቅመሽ ሀብታም ለመሆን እየሞከርሽ እንደሆነ እርግጠኛ ነኝ። ዙዙ ጎበዝ፣ ዓይንሺ ጨፍኝ። እና ጆሮሽን ሸፍኒ። እኔን ለመምታት ትደፍሪያለሽ? ምን አባሽ? ሂድ። ያዛትልኝ። ዛሬ እንዴት እንደማስተካከልሽ እናያለን። ወይዘሮ ዋንግ፣ ሁለቱ ልጆች ትንሽ ጠብ ነው የነበራቸው። ነገሮችን ማካበድ ጥሩ አይደለም አይመስልሽም? ብናካብደውስ ምን አባሽ? እንደ እሱ አይነት ውሻ መፍራት አለብኝ? ዛሬ አፍሽን ነው የምቀደው። ፕሬዝዳንት ጂያንግ፣ ደህና ነሽ? ደህና ነኝ። ፕሬዝዳንት ጂያንግ፣ እዚህ ምን ያደርጋሉ? ባልመጣ ኖሮ ያ አሁን የሰነዘርሽው ጥፊ በሚስቴ ፊት ላይ ያርፍ ነበር አይደል? ሚስሹ ሚስቶና? ፕሬዝዳንት ጂያንግ ልጆቹ ብቻ ነበሩ ትንሽ ሲከራከሩ የነበሩት። በትንሽ ነገር ሰላማችንን አናደፍርስ። የዋንግ ቤተሰብ ከእንግዲህ ስለ ሰላም ከአንቺ ጋር አይነጋገርም። ፕሬዝዳንት ጂያንግ፣ ፕሬዝዳንት ጂያንግ፣ ሚስሹ በደንብ ስላላስተማርኩት የኔ ጥፋት ነው። ተመልሼ በደንብ እቀጣዋለሁ። ቅድም በጣም ጨካኝ አልነበርሽም? ውሻ እያልሽኝ፣ ኩባት ነሽ እያልሽኝ። ሚስሹ ሚስሹ፣ ታላቅነትሽን ሳላይ ቀረው። ወይዘሮ ዋንግ፣ ከባልሽ የተደወለ ስልክ ነው። ደደብ! አሁን ምን መከራ ውስጥ ከተትሽኝ? የኔ ጌታ ወይዘሮ ጂያንግ መሆኗን በእውነት አላወቅኩም ነበር። ዛሬ ማታ ልንፈራረም የነበረው ውል በመቶ ሚሊዮኖች የሚቆጠር ዋጋ ያለው ስም እንደዛው ጠፋ። አንቺ የማይረባ ሚስት አልቆልሻል። ኦ ፈጣሪ! ደህና አደሪ ዙዙ። በጊዜ ተኒ። በስልክሽ አትጫወች። ምን ሆነሻል? ተጋችሁ? እስቲ ልይ። አያም መድኃኒት ያስፈልገዋል። ዙዙ፣ ለምን እስካሁን አልተኛሽም? ዙዙን ላስተኛት።
ሹቹንያን አንቺ አይደለሽም። እኔን አልወደድሽኝም ነ ሹቹንያን ታዲያ ለምን አትፋችም? ሃሃ አንቺ በእውነት ወሰን የሌለሽ ሲምፕ ነሽ። ሁሉም በአንቺ ምክንያት ባይሆን ኖሮ አዩ አንችላ አይለኝም ነበር። ለምን ከመኪናው አትወርጅም? ዙዙ ፎ አሁንም አለ። ቺንግሊ ሄሎ ቺንግሊ ኒያን በመጨረሻ መጣሽ። በቁም ነገር ምን እየቀረጽሽ ነው? አቀማመጡ ሁሉ ጠማማ ነው። አፌን እና ፊቴን ጠማማ አስመሰልሽው። ፎቶ እንዴት እንደሚነሳ ታውቂያለሽ? ይህች ሆሲያ በእውነት አስቸጋሪ ናት። እህት ተረጋጊ ሆሲያ። ቅድም የጠቀስሽው የፍቅር ተቀናቃኝ ናት። እርምጃሽን ተጠንቀቂ። ቀስ ብለሽ። ሚስሙ ይህች ያዘጋጀንልሽ አዲሶ ፎቶግራፍ አንቺ ናት። ሹቹንያን ሰላም። ሌላ ደረጃዋ ዝቅተኛ ፎቶግራፍ አንቺ ከየት አመጣችሁ? ደረጃዋ ዝቅተኛ ኒያን ከጥቂት ዓመታት በፊት በዓለም አቀፍ የፎቶግራፍ ኤግዚቢሽን ላይ የወርቅ ሽልማት አሸንፋለች። የዓለም አቀፍ የፎቶግራፍ ኤግዚቢሽን ደረጃው ዝቅተኛ ነው እያልሽ ነው? ሲያ ፕሬዝዳንት ዣንግ ዛሬ ማታ ለራት ጋብዘውናል። መጀመሪያ እነሳ። ጊዜ እያለቀብን ነው። ኒያን በእውነት በዓለም አቀፍ የፎቶግራፍ ኤግዚቢሽን ላይ ሽልማት አሸንፊያለሁ? አዎ፣ በፎቶግራፍ ዓለም ውስጥ በጣም ታዋቂ ነበርሽ። ግን ከዚያ የቺን ዩዋን ጸሐፊ ለመሆን አመለከትሽ እና ከዚያ ምን ሆነሻል? ኒያን ደህና ነሽ? በቅርቡ ራስ ምታት እያመመኝ ነው። ጥሩ ስሜት ካልተሰማሽ ለዛሬ ቀረጻውን ማቆም እንችላለን። ደህና ነኝ። ምናልባት በቂ እረፍት ስላላገኘው ይሆናል። ምንም ተጽዕኖ አይኖረውም። እሺ። ሄይ ቹንያን ፎቶዎቹ በእውነት በጣም ጥሩ ናቸው። የእኔ የግል ፎቶግራፍ አንሺ መሆን አስበሽ ታውቂያለሽ? ይቅርታ፣ ፍላጎት የለኝም። ፍላጎት የለሽም? ምስጋና ቢስ። የሚገርም ነው። ያንን እንኳን ተወጣሽው። ኒያን አመሰግናለሁ። ሄይ፣ ከእኔ ጋር እንደዚህ አትሽኮርመም። እንዳትረሽ፣ እኛ ምርጥ ጓደኛሞች ነን። አንቲችን የዙዙ የሆስፒታል ምርመራ ዛሬ እንዴት ነበር? እመቤት፣ ዶክተሩ የሚስ እጅ ደህና ነው ብለዋል። አሁን ተኝታለች። በጣም ጥሩ። ጂያንግ ሁዋይሹ እስካሁን አልተመለሰም? ጌታዬ ደውለው ዛሬ ማታ ማህበራዊ ጉዳይ እንዳለባቸው ተናግረዋል እና አርፍደው ይመለሳሉ። እሺ፣ ታዲያ ወደ ስራሽ መመለስ ትችያለሽ። እሺ። ምን እየተፈጠረ ነው? ጂያንግ ሁዋይሹ ለምን ይህን ያህል ጠጣ? አልሰከርኩም። እሺ፣ አልሰከርክም። ወደ ክፍል ልርዳ፣ ተቀመጥ። ለሚቀጥለው ጊዜ ይህን ያህል አትጠጣ።
ሹንያን እኔ ፎጣ ላምጣ አለ። ጠብቀኝ። ሹንያን እየተውሽኝ ነው? ሌላ ሰው ትወጃለሽ? ሹንያን እኔ ልክ ነሽ። ማንም አይፈልገኝም። ወላጆችም አይፈልጉኝም። ግን ለምን? ለምን እንደዛ ተለወጥሽ? በሰርጋችን ቀን ተስማምተን ነበር። ለዘላለም እንደምትወጂኝ ተናግረሽ ነበር። ለምን? ለምን ተለወጥኩ አልሽ? እና ዝም ብለሽ ተለወጥሽ? ሹንያን እለምንሻለሁ። እንደ በደልኩሽ አውቃለሁ። የእኔ ጥፋት ነበር። አትፈሽኝም? ትችያለሽ። ሌላ ሰው አለመውደድ ትችያለሽ። አንተን ብቻ ነው የምወደው። ሌላ ማንም አልወድም። አትዋሽኝ። ትናንት ማታ ሰክረህ ነበር። ተንከባክቤሃለሁ። ይቅርታ። ጂያንግ ሁዋይሹ፣ አሁንም ትወደኛለህ? እንፋታ። እርስ በርስ ከመጎዳዳት ቶሎ መለያየት ይሻላል እና እርስ በርስ መለቃቀቅ። ግን ያኔ ካልወደድከኝ ለምን እኔን ለማግባት ተስማማ? ለምን ዙዙን ወለድሽ? ቢችል ኖሮ ዙዙን ባልወለድኩ ነበርኪ። ፈርሜያለሁ። ማለቴ ሁሌም እወድሃለሁ። ልክ በ18 ዓመቴ እንደምወድህ። ምን ማለትሽ ነው? መጀመሪያ ትመችኛለሽ፣ ከዚያ ከረሜላ ትሰጭኛለሽ። ሹንያን ይህ የሚያዝናና ይመስልሻል አይደል? መምታት የለም። ከረሜላ ብቻ እሰጥሃለሁ። እሺ፣ መልሼ አሸንፍሃለሁ። እንደፈለግሽ። ሴት ወንድን ማሳደድ ቀላል ነው አይሉም እንዴ? ለምን ለእኔ በጣም ከበደኝ። ከበፊቱ የበለጠ ከባድ። ኦርጋኒኩስ። ታዲያ ከዛፍ የሚወድቁት የደረቁ ቅጠሎች የወጥ ቤት ቆሻሻ ናቸው? ዙዙ፣ አባዬ ወደ ኪንደርጋርተን ሊወስድሽ ነው። ጥሩ ልጅ ሁኚ። እምዙዙ ገና ሙሉ በሙሉ አላገገመችም። ምናልባት በዓመቱ ሁለተኛ አጋማሽ ወደ ኪንደርጋርተን ብትሄድ ይሻላል። በ2 ወራት ውስጥ በጣም ሥራ ይበዛብኛል። እሷን ለመንከባከብ ጊዜ አይኖረኝም። እኔ አደርገዋለሁ። ከእሱ ጋር መቆየት እችላለሁ አይደል ዙዙ? ሹንያን በዚህ ጊዜ ከእሱ ጋር ወይስ ትዕግሥትሽ ለምን ያህል ጊዜ ይቆያል ልበል? ወይ ተያት።
ተስፋ ትስጫት። ተስፋ በሰጠሻት ቁጥር ትተሻት። በጣም እየጨከንሽ አይመስልሽም? ለዙዙም ሆነ ለእኔ። አላደረኩም። ዙዙ አትጨነቂ። እየተጣላን አይደለም። ዙዙ ዛሬ ቤት ትረፍ። ነገ ወደ ኪንደርጋርተን እወስዳታለሁ። አባዬ ወደ ሥራ እየሄደ ነው። እማዬ ዛሬ ቤት ሆና ካንቺ ጋር እማዬ ከዚህ በፊት አንዳንድ መጥፎ ነገሮችን አድርጋለች። ስለዚህ አሁን እማዬ ለአባዬ ዙዙ ዛሬ ለአባዬ ምሳ ይዘል። ሃይ ዙዙ። ሃይ ትንሽ። በደንብ አንተዋወቅም። ከእኛ ራቂ። እሳት ወድጀዋለሁ። አብደሃል። ስድብ ፈልገህ ነው? ሹቹንያን ሁሌም አብረን እንውጣ። ዛሬ ነፃ ነኝ። ምን ነፃ ስትሆን በጥፊ እሺ ብልስ? ጠማማ ዙዙ። ምን ጂያንግ ሁዋይሹ ከሰረ እንዴ? መኪና እንኳን ሊመድብልሽ አልቻለም። እሱ በፍጹም አይከስርም። እንሂድ፣ አባዬን እንፈልገው። በእኔ ግዛት ጨዋታ እየተጫወትሽ ነው። የጠፋች ሴት መመለስ ከወርቅ ይበልጣል። በዓለም ላይ የማይፈርስ ግድግዳ አለ ብዬ አላምንም። እንዳትረዳ። ከእሱ ጋር ግንኙነት የለኝም። የእሱን አድራሻዎች በሙሉ አጥፍቻለሁ። ያቺን ይዋን ዛሬ መጥቶ ነበር። ስለዚያ የከተማ ዳርቻ ፕሮጀክት ለማውራት ብቻ። እሱ ራሱ አልነገ በደንብ አላውቀውም። ለምን ይነግረኛል? እንዴት ያስባል? ይኸው። በጣም ይጣፍጥ። በልተሃል? በልቻለሁ። ጂያንግ ሁዋይሹ ትናንት በደም ስር መድኃኒት እየወሰድኩ ነበር። በደም ስር? ምን አይነት መድኃኒት? ማታ ማታ አንተ ማሰብ። ፈጣሪ፣ ይህ 24 ዓመት ነው እና አሁንም በምግብ ትታነቃለህ። ይሄው ውሃ ጠጣ። ልጅነት ብላ ብላ። ስትበላ ያለው አንዲት ቅንጣት እንዳታስቀር። ወደ ቤት ልመለስ ነው። ነገ እንደገና ትመጫለሽ? ከዙዙ ጋር? ዙዙ ነገ ኪንደርጋርተን አለ። ነገ አመጣልሃለሁ። እንደፈለግሽ። እንግዲያውስ እየሄድን እንሄድ። ይህ ሁሉ በእውነት እውነት ነው? እንደገና እየተቀጣጠርን ያለን ያህል ሄሎ ሄሎ። ይቅርታ ሚስ ሹቹንያን ነሽ? ማነው? ኩባንያችን ስራሽን በኦንላይን እና የእኛ ዋና ፎቶግራፍ አንሺ እንድትሆኒ ሊቀጥርሽ ይፈልጋል። የጂያንግ ሁዋይሹ ስራ አሁን እኔም ጠንክሬ መስራት አለብኝ። ይህ የሆነ ነገር ለማድረግ ጥሩ አጋጣሚ። በእርግጥ ማውራት እንችላለን። ሰላም ሚስ ሹ።
ሰላም አለቃችን በኦንላይን አይቶ ለሚስ ሙሲ ያነሳሽው እና በጣም ተደንቋል። እንዲሁም ብዙ የዓለም አቀፍ የፎቶግራፍ ሽልማቶች። ስለዚህ የኩባንያችን የትኛው የመዝናኛ ኩባንያ ናችሁ? እኛ የጌጣጌጥ ብራንድ ኩባንያ ነን። ይህ ሁሉ ነው። ማየት ትችያለሽ። ልትጨምሪያቸው የምትፈልጊያቸው መጥቀስ ትችያለሽ። የጌጣጌጥ ኩባንያ በቺን ግሩፕ ስር ናችሁ? አይደለንም። እኛ ጀማሪ ኩባንያ ነን። በኢንዱስትሪው ውስጥ ገና ታዋቂ አይደለንም። 1 ሚሊዮን። ይህ ደመወዝ በጣም ብዙ አይደለም? እንግዲህ የምናቀርባቸው ጌጣጌጦች በጣም ውድ ናቸው። ከዚህም በላይ ካንቺ ችሎታ ጋር ይህ ዋጋ ብዙ አይደለም። እባክሽ ተመልከሽ። ልትጨምሪያቸው የምትፈልጊያቸው ሌሎች ሁኔታዎች አሉ? የለም። አብሮ መስራት ያስደስታል። ያስደስታል? ኦ፣ ምን ሆነሻል? ምንም። ታዲያ ተስማምተናል። ነገ ከአለቃችን ጋር አገናኝሻለሁ። እሺ? ዋይሹ ያቺ የቺን ዩዋን ጸሐፊ አይደለችም? ከጎኗ ያለችው ሹ ቹንያን ትመስላለች። ለምን አብረው ሆኑ? እሷ ብላህ አታስብም? ሄ፣ የት እየሄድክ ነው? ለሥራ ጉዞ መሄድህን ተውከው? ሥራ እንዳገኘው ለጂያንግ ሁዋይሹ ልንገረው? ተይው፣ የሆነ ነገር ካሳካው በኋላ እነግረዋለሁ። መጀመሪያ እሱን ለማስደሰት ስጦታ እገዛለታለሁ። ሄሎ፣ ነገ እዛ ደርሳለሁ። በኋላ እነግርሻለሁ። ችግር አለ? ታዲያ ይህ ዛሬ ከሰዓት በኋላ ሸመታ ወጥቼ ሳለ የገዛውልህ ስጦታ ነው። ሄ፣ ለምን በድንገት ስጦታ? ስጦታ ለመግዛት ምክንያት ያስፈልጋል። ወደድኩት፣ ስለዚህ ገዛው። ልትነግሪኝ የምትፈልጊው ሌላ ነገር የለም? የለም። ከፈለግሽው ውሰጂው፣ ካልፈለግሽው ዝም ብለሽ ጣየው። ቀልድ አይገባውም። ለምን እንደዚህ እንደሚያኮርፍ አላውቅም። እኔም መሄድ እፈልጋለሁ። ለማንኛውም መውጣት አለብኝ። ብቻ ከፊት ለፊት አውርደኝ። እመቤት፣ ወደ መድረሻሽ ላድርስሽ። አያስፈልግም፣ በብስክሌት መሄድ እችላለሁ። በእውነት ልትነግሪኝ የምትፈልጊው ነገር የለም? ኦ፣ በነገራችን ላይ ዛሬ ምሳ ላመጣልህ አልችልም፣ ሄድኩ። ጀማሪ ኩባንያ አይደለም እንዴ? ለምን በዘመናዊ የቢሮ ሕንፃ ውስጥ ሆነ? ሹ ቹንያን፣ በመጨረሻ እሱን ልታገኘው ሄድሽ? እሱን ለማየት? ፕሬዝዳንት ቺን ሚስ ሹ መጥታለች። ቺን ዩዋን፣ አታለ ወደዚያ መጣኸኝ። ሁሌም ትገፊኛለሽ። ስለዚህ ወደ አንቺ ለመቅረብ ይህን ዘዴ መጠቀም ነበር። አንተ በእውነት አስጠያፊ ነህ። ሹ ቹንያን፣
የእኔን ትኩረት ለማግኘት እየሞከርሽ አይደለም እንግዲህ ተሳክቶልሻል። ምን መመታት ትወዳለህ? ያ ጥፊ ደስ ብሎሃል? አንተን ሳይ ማስታወክ ያምረኛል። ደህና ሁን። አሁን መሄድ ውል ማፍረስ እንደሆነ ታውቂያለሽ። እሺ እከፍላለሁ። በመታወሬ የራሴ ጥፋት ነው እና ውሉን በመፈረሜ። ታዲያ ከጥሩ ባልሽ ጋር መወያየት ትቻለሽ። ይህ ቅጣት በትንሹ ግምት 50 ሚሊዮን ነው። 50 ሚሊዮን? አብደሃል። በውሉ ላይ በግልጽ ተጽፏል። ሹቹንያን እንዴት ውሉን በደንብ ሳታነቢ ፈረምሽ? ከእኔ ጋር ከሆንሽ ራስሽን መቆጣጠር አቅቶሽ በፍቅሬ እንዳትወድቂ ፈርተሽ ነው አይደል? እሺ፣ ልክ ውሉ እንዳለቀ ወዲያውኑ እሄዳለሁ። እሺ፣ ምናልባት ከዚህ ቦታ ጋር ፍቅር ይይዝሽ ይሆናል። በሕልም? ፎቶዎቹን አገኘ? በጣም ጥሩ። አንድ ቅጂ ለጂያንግ ሁዋይሹ ላክ። ሹቹንያን ላንሺ፣ በእውነት ቺን ዩዋንን ለማግኘት እንደገና መጣሽ? በወንድም ሁዋይሹ ላይ እንዴት ይህን ታደርጊያለሽ? በዐይንሽ ስር እንቁላል አለ እንዴ? መርገብገብ ብቻ ነው የምታውቂው፣ ማየት አትችይም? ሁለቱንም እጅ ከፍንጅ መያዝ አለብሽ። ከቺን ዩዋን ጋር አየሽኝ? ግድ የለኝም። ከኩባንያቸው ነው የወጣሽው። ሁለታችሁ በእርግጠኝነት አጠራጣሪ ነገር አድርጋችኋል። ለወንድም ሁዋይሹ እነግረዋለሁ። ማዕድን አውጪ እንኳን እንዲህ ያለ ደደብ ነርብ መቆፈር አይችልም።